የዕለተ ረቡዕ ሚያዝያ 1 ቀን 2017 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ነኝ። አብራችን ቆዩ። አርዕስተ ዜናዎቹን አስቀድመን ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኖ መመረጣቸውን አሜሪካ አደነቀች። በአማራ ክልል የሚካሄደው የምክክር ሂደት ክልሉ ካለበት ወቅታዊ ሁኔታ አንጻር አብዛኛውን የህብረተሰብ ክፍል ያገለለ መሆኑን ኢህአፓ አስታወቀም። በአዲስ አበባ ከተማ ያለው የኑሮ ውድነት ከጊዜ ወደ ጊዜ እየከፋ መሄዱን አስተያየት ሰጪዎች ለጣቢያችን አስታወቁ። ከውጭ ደቡብ ሱዳን የኔ ያልሆነ ዜጋን አልቀበልም ማለቷን ተከትሎ ከአሜሪካ ቪዛ መሰረዟ ተገለጸ። ቀዳሚ ወዳደረግነው ዜናችን ስናልፍ ኢትዮጵያውያን ባለሀብቶች በተለያዩ ዘርፎች እንዲሳተፉ ጅቡቲ ጠየቀች። የኢትዮጵያ ወሳኝ የወደብ አገልግሎት ሰጪ የሆነችው ጅቡቲ ለሁለተኛ ጊዜ እያደረገችው ባለው ከፍተኛ የኢንቨስትመንት ጉባኤ ላይ የኢትዮጵያ ባለሀብቶች ቱሪዝምን ጨምሮ በተለያዩ የስራ ዘርፎች ቢሰማሩ ደስተኛ መሆኗን አስታውቃለች። የጅቡቲ ሉዓላዊ ሀብት የበላይ ኃላፊ የጅቡቲ ስኬት የኢትዮጵያም ስኬት የጅቡቲ ስኬት ነው በማለት የሁለቱን ሀገራት ትብብር በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅሰዋል። ጅቡቲ በኢትዮጵያ የጸጥታ፣ የደህንነት፣ የኢኮኖሚና የማህበራዊ ጉዳዮች ላይ ያላት በጎ ሚና እያደገ ስለመሄዱ ይታመናል። ሀገሪቱ የምትገኝበት ወሳኝ አቀማመጥ ሀያላን ሀገራት የጦር መንደር ገንብተው ጥቅማቸውን እንዲያስጠብቁበት፣ ኢትዮጵያን የመሰሉ የባህር በር የሌላቸው ሀገራት ደግሞ የውጭና ገቢ ንግድን እንቅስቃሴያቸው በዚያች ሀገር ላይ እንዲመሰረት አድርጓል። የጅቡቲ ሉዓላዊ የሀብት ዋና ስራ አስፈጻሚ ሰሊም ፍሪያኔ ጅቡቲ በወደብ አገልግሎት ረገድ ለኢትዮጵያ የያዘችው ቀጣይ እቅድን በተመለከተ ኢትዮጵያውያን ከወደብ አገልግሎት ባለፈ በኢንቨስትመንትም ቢሰማሩ እንፈልጋለን ብለዋል። ኢትዮጵያ አንደኛ አጋራችን ናት። ኢትዮጵያ ለጅቡቲ ወንድም ጎረቤትም ሀገር ነች። ከዚህም ባለፈ ግን በታሪካዊ ግንኙነትም ቀዳሚ ሀገር ናት። የጅቡቲ ስኬት የኢትዮጵያ ስኬት ነው። በተመሳሳይ የኢትዮጵያ ስኬት የጅቡቲ ስኬት ነው። ስለዚህ እጅ ለእጅ ተያይዘን መስራት አለብንና በከፍተኛ ደረጃ ከዚህ የተሻለ ግንኙነት ሊኖር አይችልም ብለዋል። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸውን አሜሪካ አደነቀች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያ ስምምነትን ዳግም እንደሚያረጋግጥ ገልጸዋል። አምባሳደሩ በሰጡት መግለጫቸው የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡንና ተፈናቃዮች ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የህግ በላይነትን ለማስከበር የገቡት ቃልን አድንቀዋል። ሌተናል ጀነራል ታደሰ መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል ስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለውም ነበር። በርክክቡም ወቅት ሌተናል ጀነራል ታደሰ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመ አንድ ገጽ ሰነድ ላይ ፈርመዋል። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸው 8 ዋና ዋና ኃላፊነቶችን ያካተተ ሲሆን ሌተናል ጀነራል ታደሰ ወረደ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖር አረጋግጠዋል። በአማራ ክልል የሚካሄደው የምክክር ሂደት ክልሉ ካለበት ወቅታዊ ሁኔታ አንጻር አብዛኛውን ህብረተሰብ ያገለለ መሆኑን ኢህአፓ ገለጸ። በአማራ ክልል በቀጠለው ጦርነት ንጹሃን እየሞቱ አርሶ አደር በማዳበሪያ እጦት እየተቸገረ የጅምላ እስርና ተፈናቃዮች በተበራከቱበት በአሁኑ ወቅት የምክክር መድረክ ማካሄድ የዚህን ማህበረሰብ ውክልና የሚያሳጣ ፍላጎትና ስሜትን የማያስተጋባ መሆኑን ኢህአፓ ገልጿል። የጦርነት ቀጠና ሆነው በቆዩትና አሁንም በግጭት አውድ ውስጥ ባሉ የአማራም ሆነ የትግራይ ክልሎች የሚደረግ የአጀንዳ ማሰባሰብና የተሳታፊ ልየታ መድረክ የገዢውን መንግስት ገጽታ ለመገንባት የሚደረግ ትግል መሆን እንደሌለበትም ኢህአፓ ለጣቢያችን ገልጿል። ሀብታም አያሌው ተጨማሪ አላት።
የኢትዮጵያ ሀገራዊ ምክክር ኮሚሽን ካለፈው ሳምንት መጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብና የተሳታፊ ልየታ መድረክ እያካሄደ ይገኛል። ኮሚሽኑ በክልሉ የሚያካሄደው የምክክር መድረክን አስመልክቶ በሰጠው መግለጫም በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች መካከል ከ263 የተመረጡ 6000 ተወካዮች ባህር ዳር መግባታቸውን መግለጹ ይታወሳል። ኮሚሽኑ በወቅቱ እንዳለውም በክልሉ 263 ወረዳዎች የተሳታፊ ልየታ አካሂዶ በአራት ወረዳዎች ብቻ የተሳታፊ ልየታ እንዳላካሄደ ማስታወቆ ነበር። ኮሚሽኑ ይህንን ይበል እንጂ በክልሉ ከሚገኙ ከ4 በላይ ወረዳዎችና ከተሞች ሳይቀሩ በፋኖ ታጣቂዎች በቁጥጥር ስር የሚገኙ በመሆናቸው በበርካታ ወረዳዎች የተሳታፊ ልየታ አለማካሄዱ ናሁ ቴሌቪዥን ባደረገው ማጣራት ለማወቅ ችሏል። እንዲሁም በዚህ የምክክር መድረክ የታጠቁ ኃይሎችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካ ፓርቲዎችና በክልሉ የሚገኙ በርካታ ተፈናቃዮች አለመሳተፋቸው የኮሚሽኑን ተአማኒነት፣ ገለልተኝነትና ተጠያቂነት አሁንም ጥያቄ ላይ መጣሉን አስተያየታቸውን ለናሁ ቴሌቪዥን የሰጡ ተፎካካሪ የፖለቲካ ፓርቲዎች ገልጸዋል። ከሰሞኑ በአማራ ክልል እየተካሄደ በሚገኘው የሀገራዊ ምክክር መድረክና በትላንትናው ዕለት በትግራይ ክልል ጊዜያዊ አስተዳደር በተደረገው የስልጣን ሽግግር ጉዳዮች ዙሪያ ከናሁ ቴሌቪዥን ጋር የስልክ ቆይታ ያደረጉት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ስራ አስፈጻሚ አባል የሆኑት አቶ ይስሐቅ ወልዳይ በመርህ ደረጃ ሀገራዊ ምክክር ኮሚሽን ማካሄድ አስፈላጊ መሆኑን ተናግረዋል። ነገር ግን የኢትዮጵያ ሀገራዊ ምክክር ኮሚሽን ከአመሰራረቱ ጀምሮ የገዢው ብልጽግና ፓርቲ ገጽታ ሊቀይር የሚችል ስብስብና ለሀገር ሳይሆን ለራሱ ያዘጋጀው የብልጽግና ምክክር ኮሚቴ መሆኑን ገልጸዋል። አያይዘውም በአሁኑ ወቅት የምክክር ኮሚሽን በአማራ ክልል እየተካሄደ ያለው የአጀንዳ ማሰባሰብና የተሳታፊ ልየታ መድረክም የገዢውን መንግስት ገጽታ ለመገንባትና ለማጠናከር የሚደረግ ትግል ነው ብለዋል። ሀገራዊ ምክክር በፕሪንሲፕል ደረጃ በመርህ ደረጃ ሀገራዊ ምክክር አስፈላጊ ነው። በመርህ ደረጃ ያው የሀገራዊ ምክክር ፕሪንሲፕሎች አሉ። እሱ ያሟላ በሚሆንበት ጊዜ ሀገራዊ ምክክር በሚለው ፕሪንሲፕል ደረጃ ጥሩ ነው። በጣም አስፈላጊ ነው። ለኢትዮጵያ መፍትሄ ነው ተብሎ ይታሰባል። በመርህ ደረጃ ፕራክቲካል ወደ ኢትዮጵያ ይላል። የኢትዮጵያ ሀገራዊ ምክክር ከተመሰረተ ጀምሮ ምንድን ነው ያለው? የምን ሀገራዊ ምክክር ነው? ቆይ ምን ከሆነ በኢትዮጵያ ያለውን ሀገራዊ ምክክር ሳይሆን የብልጽግና ምክክር ኮሚቴ ነው ተብሎ ነው የሚታሰበው። እንደዛ ነው የሚሆን ያለው። በተግባር ያለውን እኔ ቋንቋውን ግለጸው ከተባለ ቋንቋ እንግዲህ ሊመጥ ነው የሚችለው ሀገራዊ ምክክር ከሆነ ሀገር እየመከረች ነው ማለት ነው። ይህንን የብልጽግና ምክክር ኮሚሽን የብልጽግና ገጽታ ሊቀይር የሚችል ስብስብ ወይም ፓኬጅ ነው። ብልጽግና ያዘጋጀውን ገጽታው ሊገነባበትን የሚያስብ ፓኬጆች ናቸው። አቶ ይስሐቅ እንዳሉትም በአማራ ክልል በየቀኑ በድሮን ጥቃት ንጹሐን ሰዎች እየሞቱ አርሶ አደሮች በማዳበሪያ እጥረት እየተቸገሩ የጅምላ እስርና አፈና ብሎም ተፈናቃዮች በተበራከቱበት በአሁኑ ወቅት የምክክር መድረክ ማካሄድ በህዝብ ላይ መቀለድና ማፌዝ ነው ሲሉ አጽንኦት ሰጥተዋል። ቁጥራቸውን በርከት ያሉ ጋዜጠኞች እየታሰሩበት ባለበት፣ ብዙ ፖለቲከኞች ጦርነት ይቆም ሰላም ይሰፈን ስላሉ ብቻ ወደ አፋር ማጎሪያ ኮንሴንትሬሽን ካምፕ እየተወሰዱ ባሉበት ጊዜ ነው ሀገር እየመከረች እየተባለ የነበረው። ታዲያ ሀገር የምትመክረው ዜጎቿን ንጹሐንን በድሮን ለመጨፍጨፍ ነው? ዜጎቿን ለማሳደድ ነው? ጋዜጠኞችን ለማሰር ነው? የሀሳብ ነጻነትን ለመጨፍለቅ ነው? ወደ አማራ ክልል የሚሰድ አማራ ክልል ዛሬ በዚህ ሰዓት እኔና አንቺ በምናወራበት ጊዜ ስንት ንጹሐንን በኢትዮጵያ በጀት በህዝብ በተሰበሰበው ብር የተገዛ ድሮን ስንት ንጹሐን እየሞቱ ናቸው? ስንት ገበሬ ማሳውን ማረስ ተስምቱ በረሃብ እያለቀ ነው። ማዳበሪያ ያቃበረ እጁና አጣም የተቀጣ ቁጥራቸው በርከት ያሉ ህጻናት ወደ ኃይል የቀጣበት አብዛኛው የአማራ ክልል በጦርነቱማ የገባበት ኮንዲሽን እያለ በአማራ ክልል ሀገራዊ ምክክር ኮሚሽን እያካሄድ ነው ማለቱ ቀልድ ነው። በህዝብ ላይ የሚደረግ ፌዝ ጭምር ነው። በመሆኑም በአማራ ክልል ጦርነት ባልቆመበት ሁኔታ ምክክር ያካሄደው የሀገራዊ ምክክር ኮሚሽኑ በትላንትናው የተደረገውን የጊዜያዊ አስተዳደር የስልጣን ሽግግር አስታኮ በትግራይ ክልል በቅርቡ የአጀንዳ ማሰባሰብና የተሳታፊ ልየታ አካሄዳለሁ ላለማለቱ ምንም ዋስትና የለም ሲሉም ተናግረዋል። ነገር ግን አሁን የትግራይ ሁኔታ ሀገራዊ ምክክር ከማድረግና ዲሞክራሲ ጥያቄዎችን ከማስተናገድ በላይ የመኖርና ያለመኖር ጉዳይ ቅድሚያ ሊሰጠው የሚገባ ነው ሲሉም ገልጸዋል። አሁን ትግራይ በሚሊዮን የሚቆጠር ተፈናቃይ ያለበት በተለያዩ አካባቢ ተፈናቃዮች ያሉበት አሁን የትግራይ ጉዳይ ስለ ሀገራዊ ምክክርና ስለ ዲሞክራሲ ስለምናምን የምታወራበትን ኮንዲሽን አይደለም ያለው። በትግራይ ያለውን ኮንዲሽን መካከል ህዝቡ በመኖርና ባለመኖር መካከል
ወጣቶቿ እንግዲህ ባለው የፖለቲካ ስርዓት በሀገርም ደረጃ በክልልም ደረጃ ያለውን ፖለቲካ ስጋት ሆኖባቸው ሀገር ለቀው በባህል ናቸው። እንግዲህ ትግራይ ያለውን ሁሉም ነገር ነገሮቿን እየወደመ ፖለቲካውን እየወደመ አስቸጋሪ ሁኔታ የለም። ስለዚህ በትግራይ አሁን ሀገራዊ ምክክር በተለይ አሁን በተቀየረው ወይም ደግሞ የስልጣን ሽግግር የስልጣን ልክ በተደረገው በጀነራል ታደሰ ወረደ የሚመራውን ኃይል ባለበት ጠንከር ያለ ይሆናል። ስፔሻሊ ትግራይ ላይ ስንሄድ ደግሞ ጠንከር ያለ ይሆናል። ከዚህ ባለፈ ጠቅላይ ሚኒስትር አብይ አህመድ መጋቢት 29 ቀን 2017 ዓ.ም ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ሌተናል ጄኔራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸው ይታወሳል። ይህ ማለት ግን አሁን የትግራይ ችግሮችን በዘላቂነት የሚፈታ እንዳልሆነ የገለጹት አቶ ይስሐቅ መፍትሄ ሊሆን የሚችለው አካታች የሆነ ምርጫ በማካሄድ የትግራይ ሕዝብ ራሱ በመረጠው አስተዳደር እንዲመራ ማድረግ ትክክለኛው መንገድ ሊሆን እንደሚችል ጠቁመዋል። ምርጫ ራሱ የመረጠው መንግስት ሲመጣ ድረስ አካታች ኢንተሪም ገቨርንመንት መመስረት አለበት። መፍትሄው እዚህ ላይ ነው ብዬ ነው የማስበው። ዋናው ግን ምርጫ ነው። ሕዝብ በራሱ በመረጠው ሲተዳደር ነው። ሰይጣንም ይምረጥ የሚያጸድቀው መልአክ ይምረጥ ሕዝቡ በመረጠው ሲሆን ችግር የለውም። ለጊዜው ግን ትግራይ ከህገ መንግስታዊነቱም ትንሽ ወጣ ብላለ በችግር ነው ያለችው። ይህም ደግሞ ሀገሪቱ አዋጅ አላት። አዋጁ ጊዜያዊ አስተዳደር ይላል። ከዛ ደግሞ ወሰድ እናደርገው ከአዋጁ መሀል ላይ ያለውን ደግሞ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ አካታች ይላል። ስለዚህ ህጉ በሚለው ደረጃ ማለት ትናንትና እንደተደረገው ሳይሆን ህጉ በሚለው አካታች ጊዜያዊ አስተዳደርን በመመስረት የትግራይን ችግር መቀነስ ይቻላል። ማጥፋት ባይቻልም መቀነስ ግን ይቻላል የሚል እሳቤን ያለን እንደ ፓርቲ ነው። በአማራ ክልል የሚገኙ ተፈናቃዮች ከፍተኛ የመጠለያ ችግር እንደገጠማቸው ሪፖርት አመላከተ። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል ሲል አዲስ የወጣ ሪፖርት አመላክቷል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኢመርጀንሲ ሼልተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አመላክቷል። የተፈናቃዮቹ መጠለያዎች ከመጠን በላይ በሰዎች በመጨናነቃቸው ያረጁና የተቀደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ እየታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። በተጨማሪም ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ ተገልጿል። ከፈረንጆቹ 2022 በኋላ ያለው ድጋፍ አናሳና ወጥነት የጎደለው ነው ብሏል ሪፖርቱ። በአዲስ አበባ ከተማ ያለው የኑሮ ውድነት ከጊዜ ወደ ጊዜ እየከፋ መሄዱን አስተያየት ሰጪዎች ለጣቢያችን ገለጹ። ለጣቢያችን አስተያየቶቻቸውን የሰጡ ነዋሪዎች በቸርነቱ ነው የምንኖረው፣ መሰረታዊ የሚባሉ ነገሮችን አሟልቶ ለመኖር ቅንጦት እስከመሆን ደርሷል ሲሉም አሳሳቢነቱን አስረድተዋል። በዕለታዊ የምግብ ፍጆታዎች ላይ በየጊዜው የሚታየው የዋጋ ጭማሪ ለሸማቹም ከአቅም በላይ እንዲሆን እና ነጋዴውም አትራፊ እንዳይሆን ፈተና መሆኑን አስተያየት ሰጪዎቹ ለጣቢያችን ነግረዋል። ባልደረባችን ኤልዳና ታደሰ ዝርዝሩን አጠናቅረዋለች። ከቅርብ ጊዜ ወዲህ የኑሮ ውድነቱ እንደ ሀገር ከባድ ፈተና እየሆነ መምጣቱን ነዋሪዎች ይገልጻሉ። ሰዎች የተለያዩ መሰረታዊ ወጪያቸውን ሸፍነው ለመኖር ስለመቸገራቸው መግለጽ የሰርክ ተግባራቸው ከሆነ ሰነባብቷል። መሰረታዊ የሚባሉ ነገሮችን አሟልቶ መኖር ቅንጦት እስከ መሆን ስለመድረሱ በብዙው ይገልጻሉ። የኑሮ ውድነት የብዙ ሕይወትን ከመፈተን ባሻገር በመሰረታዊ ፍጆታ ሆነ በሌሎች አገልግሎቶች ላይ የዋጋ ንረት ህብረተሰቡን ከማማረር አልፎ ተስፋ እንዲያጣ እያደረጉ ስለመሆኑም ብዙዎቹ ይገልጻሉ። በተለይም የምግብ አስቤዛ፣ የቤት ኪራይ፣ ትምህርት ቤት ክፍያ፣ የትራንስፖርትና መሰል ወጪዎች በወር በሚገኝ ደሞዝ የሚሸፈኑ እየሆኑ አይደለም። በኑሮ ውድነቱ እየተደቆሰ ከሚገኙት መካከል በተለይም ደሞዝተኛ፣ የመንግስት ሰራተኛ፣ የሚከፈላቸው የቀን ሰራተኞች፣ ስራ ፈላጊዎችን ጨምሮ አብዛኛው ህብረተሰብ በኑሮ ውድነት በዋጋ ንረት ምክንያት አዘቅት ውስጥ ገብቷል። ናሁ ቴሌቪዥንም በተለምዶ ሾላ ገበያ በመባል በሚጠራው የገበያ ቦታ ተዟዙሮ መልከታ ያደረገ ሲሆን ሻጭና ሸማችን አነጋግሯል። አስተያየት ሰጪዎች በአዲስ
አበባ ከተማ ያለው የኑሮ ውድነት ከጊዜ ወደ ጊዜ እየከፋ ስለመሄዱ ይገልጻሉ። ለቤት ፍጆታ የሚውሉ ምግብ ነክ ነገሮች ዋጋዎች በየዕለቱ በመጨመር ላይ መሆኑን የሚናገሩት አስተያየት ሰጪዎች የኑሮ ውድነት ለሸማቹ ብቻ የሚተው ሳይሆን ነጋዴውም ለ5 ብርና ለ10 ብር ነው የሚሰራው ሲሉ ይገልጻሉ። ገበያው ሰው በጣም ከብዶታል፣ በጣም ቸግሮታል። ካለው ላይ እየኖረ ነው ያለው። በታምር ነው እየኖረ ያለው እንጂ እኔ እንዴት እንደው እየኖረ ከብዶታል ሰው። ስለዚህ እኛ ጋርም ያለው ትርፍ ያለው ከብዶናል። ምክንያቱም እዚህ ጋር ለምስር ለ1 ኪሎ ምስር 300 ብር ገዝተሽ 305 ብር ለመሸጥ ወይ 310 ብር ለመሸጥ ከጉድለት ትርፍ ምንም ያን ያህል እያተረፍን ነው ለማለት ይቸግራል። አናተርፍም፣ ለመኖር ነው። እንደ ድሮ ግን አትራፊ አይደለም። አትራፊነቱ በጣም አነስተኛ ነው። በየጊዜው የሚደረገው የዋጋ ጭማሪ ሸማቾቹን አነስተኛ መጠን ያላቸውና የዕለት ፍጆታ ብቻ እንዲገዙ እንዳስገደዳቸውም ገልጸውልናል። ከነበረበት በጣም ጭማሪዎች አሉ። አሪፍ ነው። አሁን ላይ ሰው ይጠቀማል። ዋጋ ጭማሪ የታወቀ ጉዳይ ነው ይመስለኛል። የገንዘቡ ማዕቀብ እየወረደ ነው መሰለኝ። የዋጋ ጭማሪዎች በደንብ ነው ያሉት። አሁን አጠቃላይ በርበሬ እየተሸጠ ያለው ገበያ ላይ ከ650 ጀምሮ ነው ደህና በርበሬ የሚባለው። ይሄ ሰሞኑ ጭማሪ ነው አይደለም፣ ዛላ ነው። የሰሞኑ ጭማሪ ነው። ሰሞኑን በጣም ጭማሪዎች እያሳዩ ነው። አቅርቦትም በጣም የለም ማለት ይቻላል፣ በርበሬ ላይ ማለት ነው። ሌላው ጥራጥሬዎች ላይ ምስር ትንሽ ጭማሪ አለ። ሌላው አሪፍ ነው፣ የተሻለ ነው። በጉሊት ንግድ ላይ የተሰማሩ እናት በበኩላቸው የመንግስት አካላት ወርደው ካላዩ የኑሮ ውድነት በመናገር ብቻ አይፈታም፣ በአነስተኛ ገቢ ለምንተዳደረው ኑሮ ከአቅማችን በላይ ሆኗል። በዚህ ገቢ ለቤት ኪራይ፣ ለልጅ ትምህርት ቤት ክፍያ ለማብቃቃት የማይቻል እንደሆነም ይገልጻሉ። በዚህ መንግስት አስተያየት ቢያደርግ ከጨው አንስቶ እስከ ጤፍ ድረስ ከሽሮ ድረስ እንደ ድሮ መንግስት ወርዶ ቢያወ ደስ ይለኛል። ምንም ሊኖር አልቻለም። አሁን አንዳንድ ነው፣ ብዙም የለም፣ እንደ ድሮ አይደለም። ኑሮም ውድ ነው። 200 ገበያ ባለ ሰዓት እስከ 300 እስከ 400 ሸጣል። ገበያ በሌላ ቀን ያመጣሁት እንደዚህ ጠልጎ ከስር የምገባበት ቀን አለ። ኑሮ ከሆነ ውድ ነው። እሱ ከጨመረበት ይሻሻላል፣ እሱ ካልተጨመረበት ግን ይሻሻል ነገር የለም። ኑሮ በጣም ውድ ነው። ምንም ነግርሽ ነገር የለም። ለአዲስ አበባ እንግዳ እንደሆኑ የገለጹት አስተያየት ሰጪ የኑሮ ውድነቱ በሁሉም የሀገሪቱ አካባቢዎች ቢሆንም ከመጡበት አርባ ምንጭ ከተማ አንጻር በአዲስ አበባ ከተማ ያለው የዋጋ ንረት እንዳስገረማቸው ገልጸው በተለይም የምግብ ዋጋ እንደናረም ያስረዳሉ። አዲስ አበባ የኑሮ ሁኔታማ ገቢና የኑሮ ሁኔታው ተስተካከለ አይደለም። ያው እግዚአብሔር በራሱ ፍቃድና በራሱ ያኖረናል እንጂ ገቢና የገበያ ሁኔታ አንድ አይደለም። አንዳንድ ነገሮች የተሻሉ ናቸው። ከዚህ ሆቴል ላይ ስትሄጂ ሆቴሎች ላይ ቅናሽ አለ። ከዚህ ጋር ስታነጻጽሪው በግማሽ ያህል ይቀንሳል፣ የተሻለ ነው። አዲስ አበባ ኑሮ ምግብ ቤቶች ላይ አንዳንድ ነገሮች ላይ በጣም ከክፍለ ሀገር ጋር ሳወዳድረው በግማሽ ልዩነት አለው። ምግቦች በጣም ይለያያሉ። የኑሮ ውድነቱ ከወር እስከ ወር ከዓመት እስከ ዓመት በየጊዜው ማሻቀቡንና ተባብሶ መቀጠሉን የኢትዮጵያ ስታቲስቲክስ አገልግሎት በየጊዜው የሚያወጣቸው መረጃዎችና በማህበረሰቡ ላይ የሚታየው የኑሮ ጫና ያመላክታል። በየጊዜው እየተባባሰ የመጣው የኑሮ ውድነት አሁን ላይ በተለይም ደግሞ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በእጅጉ እየፈተነ እንደሚገኝ ባደረግነው ምልከታ ለመረዳት ተችሏል። አሁን ባለው ገበያ መሰረታዊ ፍጆታዎች ሽንኩርት ከ60 ብር እስከ 80 ብር በኪሎ፣ ቲማቲም ከ50 ብር እስከ 60 ብር በኪሎ፣ በርበሬ በኪሎ ከ600 እስከ 700 ብር፣ ነጭ ጤፍ 140 ብር በኪሎ፣ ምስር፣ አተር፣ ሽምብራ ከ130 እስከ 180 ብር በኪሎ፣ 5 ሊትር ዘይት ደግሞ ከ1650 ብር እስከ 1700 ብር በመሸጥ ላይ ይገኛል። መንግስት በበኩሉ በገንዘብ ሚኒስተሩ በኩል ባሰራጨው መረጃ የዋጋ ግሽበቱን ማረጋጋቱን ገልጿል። የዋጋ ንረትን ለማረጋጋትና ለመሰረታዊ ግብአቶች ከ300 ቢሊዮን ብር በላይ ድጎማ መንግስት ማድረጉን የገንዘብ ሚኒስተር አስታውቋል። የገንዘብ ሚኒስተሩ አቶ አህመድ ሽድኔ በዚህ አጠቃላይ የመንግስት ፋይናንስ በአግባቡ በማስተዳደር የማይክሮ ኢኮኖሚን ማሻሻያ ፕሮግራም ውጤታማ በማድረግ ተቋሙ ኃላፊነቱን እየወጣ እንደሚገኝም አስረድተዋል። በቀጣዩ በ2018 በጀት ዓመት የማይክሮ ኢኮኖሚ ማሻሻያ ፕሮግራሙን ተጠናክሮ እንዲቀጥልና የዋጋ ንረቱን የሚጨምርበትን ፍጥነት ይበልጥ እንዲቀንስ ጥረት እንደሚደረግ መጥቀሱን ከሚኒስቴሩ ያገኘነው መረጃ ያመላክታል።
እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ደቡብ ሱዳን የኔ ያልሆነ ዜጋን አልቀበልም ማለቷን ተከትሎ ከአሜሪካ ቪዛ መሰረዟን ተገለጸ። በመሆኑ ደቡብ ሱዳን ይህንን በማለቷ ከአሜሪካ ቪዛ መሰረዝ አግባብነት እንዳልሆነ ማስታወቃለች። ደቡብ ሱዳን በመላው ዜጎቿ ላይ ከአሜሪካ ቪዛ መሰረዟን በመግለጽ ጉዳዩ ከሌላ አፍሪካ ሀገር ዜጋ ጋር የተያያዘ ክስተት ነበር ስትል ወቅሳለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢ ቅዳሜ ዕለት የቪዛ እገዳውን ያስታወቁት ደቡብ ሱዳን ከአሜሪካ የሚመለሱ ዜጎችን አልቀበልም በማለቷ ነው ብለዋል። የደቡብ ሱዳን የውጭ ጉዳይ ሚኒስቴር በምላሹ ግን ከአሜሪካ የተባረረው ሰው ወደ ደቡብ ሱዳን መግባት የተከለከለ የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ስለነበረው እንደሆነም ገልጸዋል። ሚኒስትሩ አክሎም ግለሰቡ ለተጨማሪ ሂደት ወደ ላኪው ሀገር ተመልሷል ብለዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ወደ ዋይት ሀውስ ከተመለሱ በኋላ ጸረ ኢሚግሬሽን ላይ ዘመቻ ማድረጋቸው ይታወሳል። ይህም አሜሪካ ከአንድ ሀገር የመጡ ፓስፖርት የያዙ ሰዎችን ሁሉ ኢላማ ስታደርግ የመጀመሪያ ጊዜ ነው ተብሏል። ትራምፕ ያደረጉት በጅምላ ማፈናቀል በምርጫ ቅስቀሳቸው ወቅት ቃል የገቡት እንደነበርም ይታወሳል። ሩቢ በመግለጫቸው ዩናይትድ ስቴትስ የዓለም አዲስ ሀገር የሆነችውን የደቡብ ሱዳን ማንኛውንም ዜጋ ወደ አሜሪካ የመግቢያ መደቦችን እንደምታግድም ተናግረዋል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ደቡብ ሱዳን የኔ ያልሆነ ዜጋን አልቀበልም ማለቷን ተከትሎ ከአሜሪካ ቪዛ መሰረዟ ተገለጸ። በመሆኑም ደቡብ ሱዳን ይህንን በማለቷ ከአሜሪካ ቪዛ መሰረዝ አግባብ እንዳልሆነ አስታውቃለች። ደቡብ ሱዳን በመላው ዜጎቿ ላይ ከአሜሪካ ቪዛ መሰረዟን በመግለጽ ጉዳዩ በሌላ አፍሪካዊ ሀገር ዜጋ ጋር የተያያዘ ክስተት ነበር ስትልም ወቅሳለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት የቪዛ እገዳውን ያስታወቁት ደቡብ ሱዳን ከአሜሪካ መለሱ ዜጎቿን አልቀበልም በማለቷ ነው ብለዋል። የደቡብ ሱዳን የውጭ ጉዳይ ሚኒስቴር በምላሹ ግን ከአሜሪካ የተባረረው ሰው ወደ ደቡብ ሱዳን መግባት የተከለከለው የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ስለነበራቸው እንደሆነ ገልጿል። ሚኒስቴሩ አክሎም ግለሰቡ ለተጨማሪ ሂደት ወደ ላኪው ሀገር ተመልሷል ብሏል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ባለፈው ጥር ወር ወደ ዋይት ሀውስ ከተመለሱ በኋላ ጸረ ኢሚግሬሽን ላይ ዘመቻ ማድረጋቸው ይታወሳል። ይህም አሜሪካ ከአንድ ሀገር የመጡ ፓስፖርት የያዙ ሰዎችን ሁሉ ኢላማ ስታደርግ የመጀመሪያዋ ጊዜ ነው ተብሏል። ትራምፕ ያደረጉት በጅምላ ማፈናቀል በምርጫ ቀስቀሳቸው ወቅት ቃል የገቡት እንደነበርም ይታወሳል። ማርኮ ሩቢዮ በመግለጫቸው ዩናይትድ ስቴትስ የዓለም አዲስ ሀገር የሆነችውን የደቡብ ሱዳንን ማንኛውንም ዜጋ ወደ አሜሪካ የመግቢያ ወደቦች እንደምታግድ ተናግረዋል። በመጨረሻም ዩክሬን ለሩሲያ የሚዋጉ 2 የቻይና ዜጎችን መያዟን አስታወቀች። የዩክሬን ጦር በምስራቃዊ የዩክሬን ዶንቴስክ ግዛት ለሩሲያ ጦር ሲዋጉ የነበሩ 2 የቻይና ዜጎችን መያዙን ፕሬዝዳንት ቮሎዲሚር ዘለንስኪ ገልጸዋል። በሩሲያ ጦር ውስጥ ያሉት የቻይና ወታደሮች ቁጥር ከፍ ያለ መሆኑን የስለላ መረጃዎችን ዋቢ አድርገው ዘለንስኪ ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር በዩክሬን ግዛት ላይ የሚዋጉት የቻይና ወታደሮች የቻይናን የሰላም አቋም ጥያቄ ውስጥ ያስገባል ነው ያሉት። ይህንንም ተከትሎ በኪየቭ የሚገኙ የቻይና ኤምባሲ ልዑክ ማብራሪያ እንዲሰጥ መጠራቱንም ሚኒስቴሩ አክሏል። ይህ ጉዳይ ቻይና ለሩሲያ የሰው ኃይል እያቀረበች ነው የሚለው ከዩክሬን የቀረበባት የመጀመሪያው ይፋዊ ክስ መሆኑን ቢቢሲ ዘግቧል። ይሁን እንጂ ዩክሬን ላቀረበችው ክስ ከሞስኮ ወይንም ከቤጂንግ የተሰጠ አፋጣኝ ምላሽ አለመገኘቱን ዘገባው አክሏል። የዩክሬኑ ፕሬዝዳንት በይፋዊ የኤክስ ገጻቸው ባወጡት መግለጫቸው ወታደሮቹ በዩክሬን ምስራቃዊ ዶንቴስክ ክልል ሐሰተኛ የመታወቂያ ሰነዶች
ሰነዶችን ይዘው ተገኝተዋል ብሏል። በመሆኑም የዩክሬን ጦር ከ6 የቻይና ወታደሮች ጋር ተዋግቶ 2ቱን ማርኮ እንደወሰደ ዘለንስኪ ገልጸዋል። ዘለንስኪ አክለውም ከነዚህም በተጨማሪ በርካታ የቻይና ዜጎች በወረራው ክፍል ውስጥ እንዳሉ የሚጠቁሙ መረጃዎች አሉን ብለዋል። ይህም ሩሲያ ከቻይናና ከሌሎች ሀገራት ጋር በቀጥታም ሆነ በተዘዋዋሪ በዚህ ጦርነት ውስጥ ጣልቃ መግባቷንና ፑቲን ጦርነቱን እንዳይቆም ለማድረግ እንዳሰቡ ግልጽ ማሳያ ነው ሲሉ ዘለንስኪ አክለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን በዚሁ አበቁም። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።